ተመልከቱ እዚህ ጋር ጣዖታቸውን የታቦታቸውን ሳሙ እያሉት ማለት ነው። እሱ ደግሞ ግራ ገብቶት እያያቸው ነው። ምንድን ነው የማደርገው አይነት ነገር እያላቸው መስቀሉን ሳሙ ይሉታል። ወደ መስቀሉን ያስጠግሉታል። አልገባውም እሱ ጭራሽ። ከዛ በኋላ በግድ ሳሙ ማበለው ሳሙ ስሙ አሳየው ማለት ነው። እንትን ውስጥ ቤተ መቅደስ ውስጥ እየጨፈረ ማለት ነው፣ እየዘለለ የውጭ ተግባሩን ቤተ መቅደስ ውስጥ። ይሄንን እኮ ሀበሾች እንዲገቡበት የሚከለከሉበት ቦታ ነው። ማንኛውም ሀበሻ ያለን የእነሱና የእኛ ክርስትና ብሎ ነው የሚናገረው። በዚህ ደረጃ ራሳችሁን እንዴት ታዋርዳላችሁ እናንተ? በዚህ ደረጃ ራሳችሁን ዝቅ ማድረግ የለባችሁም። ይህንን ቪዲዮ ልሰራ የተገደድኩት አንድ የክርስትና እምነት በእስልምና ላይ ሙድ ሲይዝ ስላየሁ ነው። ምክንያቱም ትናንትና ስፒድ ወደ ኢትዮጵያ ሲመጣ ቤተ ክርስቲያን ለጉብኝት ገብቶ ነበረና እኛ ያለንን አውጥተን አሳይተናል። ለዓለም አቀፍ ማህበረሰብ ይሄ ነው ሃይማኖታችን ብለን እንዲጎበኝ አድርገናል። እናንተ ግን ምንም የላችሁም አይነት የስላቅ ንግግር ፖስት ስላደረገ ይህንን ጽሁፍ አንብባችሁ እስኪ ወደዚህ ይችን ፎቶ እየተቀባበላችሁ ሙድ ለመያዝ የምትሞክሩ ፍሪኮች፣ እኛ ያለንን አውጥተን ራሳችንን በዓለም አደባባይ አሳይተናል። እናንተም ያላችሁን አውጡና አሳዩ አደራ። ታዲያ በርጫና በሳኒታይዘር ዕቃ የተቀነሰ የወጥ የፈውስ ዘይት አይቻልም። ይህ ሰው የኦርቶዶክስ እምነት ተከታይ ነው፣ ክርስቲያን ነው። ነገር ግን በዚህ ጽሁፉ ላይ እስልምናና ቤንጤዎችን ለመንካት ሞክሯል። እኛ ለዓለም አቀፍ ማህበረሰብ ያለንን አውጥተን አሳይተናል። እናንተ ግን ምንም ስለሌላችሁ ያላችሁ ጫትና በሳኒታይዘር የምትቀንሱ ዘይት ብቻ ነው። አሁን እዚህ ጋር እኔ የፕሮቴስታንት እምነት ተከታይ ስላልሆንኩኝ ሃይማኖቴን እስልምናን ግን በጫት ስለነካው በጫት ስለያዘው እዚህ ጋር ዲፌንድ ማድረግ እፈልጋለሁ። እሱ እስልምና ጫት ላይ መሰረት ያደረገ እምነት አይደለም። እስልምና ራሱ ጫትን ሆነ መጠጥን ያወግዘዋል። ነገር ግን አንዳንድ የእምነት ተከታዮቹ የእስልምና እምነት ተከታዮቹ የእምነቱን ተግባር ሳይታዘዙ ሲቀሩ ጫት ሊቅሙ ይችላሉ። ይህንን ደግሞ ክርስቲያኖች ድብን አድርገው እንደሚቅሙ አንተም ታውቃለህ አይደለ? ምናልባት ይህንን ጽሁፍ የጻፍከው አንተም ተደብቀህ እየቃምክ ሊሆን ይችላል። ክርስትና ጫትን ይፈቅዳል ማለት ነው። እንደዛ ከሆነም እንደውም እኮ እውነቱን እንነጋገር ከተባለ መጠጥን የሚፈቅድ ሃይማኖት ቢኖር ኦርቶዶክስ ነው አይደለ? ታታበዙ ጠጡ ምናምን አይደለ እያላችሁ የምትሰብኩት ክርስትና መጠጥ አይከለክልም። እንደውም የክርስትና ሳይሆን የእምነቱ ተከታዮች በዚህ አባባል ሰካራሞች ናቸው ብለን መፈረጅ እንችላለን ማለት ነው። በነገራችን ላይ እኛ ሙስሊሞች ለዓለም አውጥተን የምናሳየው ፕሮሞት የምናደርገው ሃይማኖት የለንም። ራሱ እስልምና ራሱን የቻለ አስተዋውቁኝ የማይላ እውነተኛ የሆነና ትክክለኛ አምላክ የምንገዛ ትክክለኛ የህይወት መንገድ ነው። እናንተ ሃይማኖታችሁን እያስተዋወቃችሁ ያላችሁት እንደሚታወቀው የክርስትና እምነት በየሀገሩ ይለያያል። ዓለም ላይ የክርስቲያኖች ቁጥር ይበዛል ይባል እንጂ የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ፣ የምን ኦርቶዶክስ እየተባለ ይከፋፈላል አይደለ? ሁሉም በየሀገሩ የሚተገብሩት ተግባር እና ለእምነቱ የሚያደርጉት ነገር ይለያያል። አሁን ለምሳሌ ስፒድ የክርስትና እምነት ተከታይ ነው። እሱ ግን የቄስ ጉልበት መሳም፣ ተንበርክኮ መስቀል መሳም፣ ታቦት መሳም፣ ሲጀመር ታቦት ስለሚባለው ነገር ሁሉ አያውቅም። ምንድን ነው ቪዲዮ ላይ እያያችሁ የነበረው? ኪስ ኪስ እያላችሁ እኮ ወደሱ እያስጠጋችሁለት ነበር። እንደውም ኪስ የሚለው ሳመው የሚለው ጠፍቷችሁ በአማርኛ ሳመው ሳመው እያላችሁ እንትን እያላችሁት ነበር አይደለ? እሱ ራሱ ተደናግጦ ነው እንደገና ኪስ ኪስ ስትሉት ታቦቱን ወደ መሳም መስቀሉን ወደ መሳም ሄደው። ከዛም በተጨማሪ ወደ ውስጥ አስገብታችሁት ቤተ መቅደሱን እያስጎበኛችሁት እያላችሁ ቤተ መቅደሱ ውስጥ እኮ እሱ የተለመደ ተግባሩን እያሳየ እየጨፈረ እየዘለለ ነበር አይደለም? በቪዲዮ አለ ማረጋገጫ። እናንተ ሃይማኖታችሁን የምታስተዋውቁት ቤተ መቅደስ ውስጥ አስገብታችሁ በማስጨፈር ነው አይደለማ? እስልምና እንደዛ አይነት ነገር የለውም። ዓለም ላይ አንድ አይነት ሃይማኖት ነው። በቃ ዓለም ላይ ያሉ ሙስሊሞች የሚተገብሩት ተግባር አንድ አይነት ነው። ግብፅ ያለ ሙስሊም፣ ሳውዲ ያለ ሙስሊም፣ ጀርመን ያለ ሙስሊም 5 ወቅት ሶላት ይሰግዳል። ከዛ ደግሞ በአመት አንድ ጊዜ የረመዳንን ጾም ይጾማል። ያውም በተመሳሳይ ሰዓት ይይዛል፣ በተመሳሳይ ሰዓት ደግሞ ይፈታል፣ ይበላል ማለት ነው። አያችሁ፣ የሰዓት ልዩነት እንኳን እኛ ጋር የለም። እናንተ ጋር ግን በጣም ብዙ ልዩነቶች አላችሁ። የኢትዮጵያ ኦርቶዶክስ የሚፈጽመው ተግባር ሌላ፣
የአውሮፓ ኦርቶዶክሶች የሚፈጽሙት ተግባር ሌላ። በፍጹም አትገናኙም እኮ። ጭራሽ እናንተም ብሎ በእኛ ላይ ሙድ ያዢ የጫት ሃይማኖት እያላችሁ ልታላግጡ የምትሞክሩ ለምን እንደዛ ታስባላችሁ? እኛ እናንተን እኮ የሰካራም ሃይማኖት ማለት እንችል ነበር፣ ግን እንደዛ እንልም። ምክንያቱም እምነታችን የሰው ሃይማኖት እንድናከብር ያዘናል። እምነታችን በሰው ሃይማኖት ላይ እንዳንረማመድ ያስጠነቅቀናል። ራሳችን አስከብረን ራሳችንን ሆነን ነው መገኘት ያለብን። እናንተን በሰደብናችሁ ቁጥር እናንተ እኛን ትሰድቡናላችሁ። ስለዚህ እናንተ እንድትሰደቡ ካልፈለጋችሁ የእስልምና ሃይማኖትንም ይሁን የፕሮቴስታንት ሃይማኖትን ልትነኩ አይገባም። በቃ መሰረቱን ታከብራላችሁ፣ እኛም ደግሞ እናከብራችኋለን። ግን አልከበረም አላችሁ። በዓለም አቀፍ ሚዲያ ላይ ራሳችሁን አዋረዳችሁ። የክርስትና እምነት ተከታዩ ራሱ ስፒድ እናንተን አዋረዳችሁ። ጭራሽ ታቦት መሳም አያውቅም፣ መስቀል መሳም አያውቅም። በጣም ተደነጋገረ። የሚያደርገው ነገር ሁሉ ግራ ገባው። ቤተ መቅደስ ውስጥ ገብቶ ጨፈረ። ከዚህ በላይ ውርደት አለ? ይሄ ነው ያላችሁን አስተዋወቃችሁ ማለት? ይሄ ነው ያላችሁ እናንተ? አንድ ኢትዮጵያዊ ሙስሊም እኮ አሜሪካ ቢሄድ አሜሪካ መስጂድ ውስጥ ገብቶ ምን ማድረግ እንዳለበት ጠንቅቆ ያውቃል። አዲስ ነገር አይደለም የሚሆንበት፣ አይደነገረውም። አንድ የኢትዮጵያ ኦርቶዶክስ እምነት ተከታይ አሜሪካ ሲሄድ እኮ ቤተክርስቲያን መግባት ተሸማቆ እዛ ሀገር ላይ የሀበሾች ቤተክርስቲያን የለም እንዴ ብሎ ነው የሚጠይቀው። የሀበሾች ቤተክርስቲያን አያችሁ፣ እምነቱ ራሱ ይገድባል። የሀበሾች ነው የሚለው። ሙስሊም ስትሆኑሳ ባንጋሊም ሆኑ አሜሪካዊም ሆኑ ጀርመናዊም ሆኑ ሀበሻም ሆኑ እዚሁ ሀበሻ ውስጥም ሆናችሁ ትግሬም ሆኑ አማራም ሆኑ በቃ እምነቱ የሚለያይ ተግባር የለውም። አንድ አይነት የሆነ ተግባር ነው ያለው። እስልምና ይሄን የመሰለ ውብ ሃይማኖት ነው። የትም ሀገር ብትሄዱ የማይቀያየር፣ የትም ሀገር ብትሄዱ ለመስቀልና ለታቦት የማያጎበድድ፣ ለጣዖት ነገር የማያጎበድድ ሃይማኖት ነው ያለን። ሶ እናንተንም ወደዛ ጽድት ወዳለው ሃይማኖት ጋብዛችኋለሁኝ። እስኪ ያደረገውን አይተን እንመለስ። ስፒድ የሚባለው ታዋቂው ዩቲዩበር ቤተክርስቲያን ውስጥ ገብቶ ማለት ነው። ተመልከቱ፣ እዚህ ጋር ጣዖታቸውን ታቦታቸውን ሳሙ እያሉት ማለት ነው። እሱ ደግሞ ግራ ገብቶት እያያቸው ነው። ምንድን ነው የማደርገው አይነት ነገር እያላቸው መስቀሉን ሳሙ ይሉታል። ወደ መስቀሉን ያስጠጉሉታል። አልገባውም እሱ ጭራሽ። ከዛ በኋላ በግድ ሳሙ ማበለው ሳሙ ስሙ አሳየው ማለት ነው ቄሱ ራሱ። ከዚያ ሳመለት። ምን እንደሚደረግ ራሱ እኮ አያውቅም። የክርስትና እምነት ተከታይ ሆኖ ምን እንደሚደረግ አያውቅም። ግራ ገብቶት ይጠይቀዋል ደግሞ ሰውየው ማለት ነው። በጣም ነው የሚያስቁት የምር። በቃ እዚህ ጋር ደግሞ ተመልከቱ፣ እንትን ውስጥ ቤተ መቅደስ ውስጥ እየጨፈረ ማለት ነው፣ እየዘለለ የውጭ ተግባሩን ቤተ መቅደስ ውስጥ። ይሄንን እኮ ሀበሾች እንዲገቡበት የሚከለከሉበት ቦታ ነው። ማንኛውም ሀበሻ እኮ አይገባም እዚህ ቦታ ላይ። እሱ ግን ገብቶ እየጨፈረበት ነው። ታያላችሁ አይደለ? ከዚህ የበለጠ ውርደት አለ? ከዚህ የበለጠ መሳቀቅ አለ? ለዓለም አቀፍ ማህበረሰብ እኮ ነው ውርደታቸውን ያሳየባቸው። ወይኔ ወይኔ። እንግዲህ አያችሁታ፣ ይህን ተግባር ነው ለዓለም ያሳያችሁት። ይህንን ጭፈራ ነው ዓለም ላይ እዩልኝ ብላችሁ ያስጎበኛችሁት። አሁን ይሄ ልጅ ነገ ወደ አሜሪካ ሲመለስ ኢትዮጵያ ውስጥ እንደዚህ የሚባል ሃይማኖት አለ ብሎ ነው እኮ የሚናገረው። ከኛ ጋር አንድ አይነት የሆነ ክርስትና አይደለም ያለን፣ በፍጹም እንለያያለን የእነሱና የእኛ ክርስትና ብሎ ነው የሚናገረው። በዚህ ደረጃ ራሳችሁን እንዴት ታዋርዳላችሁ እናንተ? በዚህ ደረጃ ራሳችሁን ዝቅ ማድረግ የለባችሁም። ይህንን ማለት ያነሳሳኝ እንደነገርኳችሁ መጀመሪያ ላይ ፌስቡክ ላይ ፖስት ያደረገው ልጅ ነው። እንደዚህ አይነት ጽሁፍ ፖስት አታደርጉ። በቃ ራሳችሁን የምታስተዋውቁ ከሆነ ራሳችሁን አስተዋውቁ። ለምን ሙስሊሙን ለመንካት ጫት፣ ቤንጤውን ለመንካት ዘይት ምናምን ትላላችሁ? ይሄ ከእናንተ የሚጠበቅ ነገር ነው? የእምነቱ ስርዓት እንደዛ ያዛችኋል? የሰው ሃይማኖት በመንካትና የሰው ሃይማኖት ዝቅ በማድረግ ራስን ማግዘፍና ከፍ ማድረግ የሚባል ነገር እናንተ ጋር አለ? ያለ አይመስለኝም። መጽሐፉ እንደዛ የሚፈቅድላችሁ አይመስለኝም። እኛም ቁርአናችን እምነታችሁን እንድናከብር ነው የሚያዘን። የእናንተን ብቻ ሳይሆን ከኛ በተቃራኒ ያሉ ሁሉንም እምነቶች እስልምና እንድናከብር ሪስፔክት እንድናደርግ ነው የሚያዘን።
ሃይማኖታችን ደግሞ አስተዋውቁ ሳይሆን የሚለው ምናልባት ልትሰብኩ ትችላላችሁ። ሰበካ ደግሞ እንደዚህ አይደለም። በቃ ስለ ሃይማኖቱ ትክክለኛ የሆነ መሰረት መስበክ ነው። ኢየሱስ ጌታ ነው ካላችሁ ስለ ጌትነቱ በደንብ ማብራራት ነው እንጂ መስቀል ማሳም ወይም ደግሞ ታቦት ማሳም ሰበካ አይደለም። አንድ ሰው ታቦት ስለሳመ ወይም መስቀል ስለሳመ ክርስቲያን ይሆናል ማለት አይደለም እኮ። መጀመሪያ ልቡ ላይ የሚታመንበትን ነገር የኢየሱስ ክርስቶስን ጌትነት አምኖ መቀበል አለበት አይደለ? ያንን ካላመነ ታቦትና መስቀል ስለሳመ እንዴት ክርስቲያን ሊሆን ይችላል? እስልምና ላይ እኮ ስትመጡ አንድ ሰው የአላህን ጌትነት አምኖ የሙሐመድን ሰለላሁ ዐለይሂ ወሰለም ነቢይነት አምኖ ተቀብሎ ነገር ግን ሸሃዳ ወደ እስልምና መግቢያውን በሩ ላይ አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ካላለ እኮ እስልምና ውስጥ አይገባም። ይሄን ቃል መጠቀም አለበት። በቃ ይሄንን ቃል ሳይል ሸሃዳ ሳይል ዝም ብሎ ቁጭ ብድግ ያለ ሶላት ስለሰገደ ወይም ደግሞ ዝም ብሎ እየጾመ ስለተራበ ሙስሊም ነው ሊባል አይችልም። መጀመሪያ ሸሃዳ መያዝ አለበት አይደለ? እናንተም ሃይማኖታችሁን ስትሰብኩ መጀመሪያ መሰረቱን አስይዙ። የሰው ሃይማኖት ላይ ሂጥ አትበሉ ባካችሁ። ይሄ ለእናንተ የሚጠቅም አይደለም። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከቪዲዮ መጨረሻ አብራችሁ ስለቆያችሁ በጣም አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።